እግዚአብሔርን አመሰግናለሁ። እግዚአብሔር በሥራው ትክክል ነው። እግዚአብሔር ጻድቅ ነው። ለምን አይባልም? እንዴት አይባልም? ሁልጊዜ እሱ ትክክል ነው። አምላካችን እግዚአብሔር ትክክል ነው። በሥራው ጻድቅ ነው። ባለቤቴ ወዳገለገለው ወደሚወደው ወደሚናፍቀው ይመለሳል ብሎ በትጋት እንድንጠብቅ ምድር ምድር እንዳንል ሰማይን እንድናይ ሰማይን እንድንራብ ጽፎልን በውስጡ ያለውን ረሃብና ጥማት በመጽሐፉ ጽፎ ሰጥቶን ነው የሄደው። ስለዚህ ይሄንን ሳስብ ደስ ይለኛል። ወደ አባቱ ሄዷል። ወደ አገለገለው ጌታ ሄዷል። ደግሞ እናገኘዋለን። ያ ያጽናናናል። ተስፋችን እሱ ነው። ያ ያጽናናናል። እናገኘዋለን። ኢየሱስ ሲመጣ ኢየሱስን አጅቦ ከሚመጡት አንዱ ስለሆነ እሱን ሳስብ በዚህ ጽናናለሁ። ክብር ሁሉ ተጠቅልሎ ለአምላካችን ለእግዚአብሔር። ሌላው ማለት የምፈልገው ባለቤቴ ለኔ የመጀመሪያዬ ጓደኛዬ፣ ለ31 ዓመት ተለያይተን የማናቅ የኔን ስኬት የሚወድ ለኔ መልካም ነገር ሁልጊዜ የሚያስብ ደጋፊ፣ ማስፈራሪያ፣ ሁሉ ነገሬ ነው። ያለሱ አያምርብኝም። ሞገሴ ነው። ስወጣ ስገባ ሞገሴ ነው። እንደ ሰው ሲታሰብ ያማል። እንደ ሰው ሲታሰብ ህመም አለው ካጠገቤ ማጣቴ። ግን የእግዚአብሔር መንፈስ ከኛ ጋር አለ። የወደደው የወሰደው የፈቀደው ጌታ እሱ ካጠገባችን አለ። እሱን እያሰብኩ ጽናናለሁ። በጣም መልካም ሰው ነው። በጣም ደግ ሰው ነው። የእውነት ስናገር ደግ ነው። እግዚአብሔር ከተባለ የዚህ ቤተ ክርስቲያን አገልጋዮች ታውቃላችሁ፣ አካውንት ውስጥ 1 ብር ሳይቀር አውጥቶ የሚሰጥ ነው። ለእግዚአብሔር ሲባል ሩህሩህ ነው። የሚገርመኝ ለዚህ ለፕሮቴስታንት እምነት ብቻ አይደለም። እዚህ ጋር መድኃኔዓለም ቸርች እየተሰራ ነው። ኦርቶዶክስ ቤተ ክርስቲያን ብር ሲያሰባስቡ ለእግዚአብሔር ቤት ነው ብሎ ብር የሚሰጥ ነው። እግዚአብሔርን እጅግ ከራሱ በላይ የሚወድ ነው። ስለዚህ እግዚአብሔርን የሚወድ ባል ነው የሰጠን። ደግሞ ወደሚወደው ጌታ ስለሄደ ደስ ይለኛል። በዚህ ክብር ለእግዚአብሔር ይሆን። ስለ ልዑል ብዙ ተብሏል፣ ብዙ ተነግሯል። እሱን በመደጋገም ጊዜ አልፈጅም። በዚሁ ግን ሳላመሰግን ማለፍ የማልፈልጋቸው ሰዎች አሉ። ባለቤቴ ከታመመበት ድንገት ነው የታመመው 1 ወር ከ10 ቀን ነው። ሁሉ ነገሩ የተቻለውን ያክል ተደርጎለታል እንዲድን። በኢትዮጵያም ከኢትዮጵያም ውጪ ብዙ ተሞክሯል። የሚገርመው ከመሄዱ በፊት ከ3 ቀን በፊት አንድ ነገር ተናገረ። ያለኝ ምንድነው? ማሚ ያለ ካንቺ ለለዩኝ ሊወስዱኝ ነጫጭ ሰዎች መጥተው እዚህ ጋር እጅ ለእጅ ተያይዘው ይዘነው እንሂድ ብለው ጸለዩ። ሊወስዱኝ መጡ አለ። ከዛ ሲለኝ ከኔማ ለይተው አይወስዱም አልኩት። ነርሷ ምን እያለ ነው ስትለኝ አይ ድሪም ነው አልኳት። ኖ ድሪም አይደለም ብሎ በእንግሊዘኛ ለሷ ማስረዳት። እዚህ ጋር መጥተው እንውሰደው አሉ። ከዛ ጸለዩ። ሊወስዱኝ መጥተዋል አለ። እኔ የሚቃዥ ነበር የመሰለኝ። ከሰዓታት በኋላ ኮላፕስ አደረገ። ከሰዓታት በኋላ መናገር ማየት አቆመ። ይሄንን በውጭ ሀገርም በሀገር ውስጥም በጣም ቀንና ማታ አብሮን በመሮጥ መናገር ቃል ያጥረኛል። ህመሙን እንደራሱ ህመም አድርጎ
ስቃዩን እንደራሱ ስቃይ አድርጎ አይተኛም። ሌትና ቀን እየደወለ ለዚህ ሰዓት ድረስ ብዙ ነገር ያደረገልን ወንድማችን ወንድሙ በፀአን ማመስገን እፈልጋለሁ። እግዚአብሔር እድሜና ጤና ይስጥ ማለት እፈልጋለሁ። እግዚአብሔር ይባርክህ። እግዚአብሔር ጤናህን ይባርክ። እግዚአብሔር ልጅህን ለቁም ነገር ያብቃልህ። ሌላው በዚህ በመቀጠል ማመስገን የምፈልገው አቶ ደበበ ሰይፉን እግዚአብሔር ይባርኮት ማለት እፈልጋለሁ። እንዲሁም አቶ ዳንኤል ማሞን ዴምሲ ባለቤትን እግዚአብሔር ይባርካቸው ማለት እፈልጋለሁ። ከዛ በመቀጠል ደግሞ አብረውት ዩኒቨርሲቲ የተማሩ ቴክኖ 88 ጓደኞቹን በጣም ማመስገን እፈልጋለሁ። አብራችሁን ስለቆማችሁ ሆስፒታል ድረስ እየመጣችሁ ስታበረታቱን፣ አይዞሽ ስትሉን ከዚህ ቤተሰብ ጋር አብራችሁ ስለቆማችሁ ማመስገን እፈልጋለሁ። ሌላው እንደ ቤተ ክርስቲያን ደግሞ አብራችሁን የቆማችሁ አይሲ ውስጥ ተኝቶ ሰው መግባት በማይቻልበት በ24 ሰዓት ውስጥ 10 ደቂቃ ብቻ ገብተን እኔ ሚስቱ ገብቼ ማየት የሚችልበት ሆስፒታል መታችሁ በጸሎት የጸለያችሁለት ሐዋርያው ቶማስ ምትኩ በጣም አርጌ አመሰግናለሁ። እንዲሁም ደግሞ ዶክተር ፓስተር ተስፋሁን አይሲ ውስጥ መጥቶ በመጸለይ አብረውን በመቆም የሲኤም ቤተክርስቲያን አገልጋይን ማመስገን እፈልጋለሁ። እንዲሁም ፓስተር አንፍሬ ከአሜሪካን ሀገር ከፓስተር ጆን ጋር መጥቶ በመጸለይ አይዞሽ በማለት በማበረታታት እስከ መጨረሻው ሰዓት ሲናጠቁልኝ ሲጸልዩልኝ የነበሩ እነዚህ የእግዚአብሔር ሰዎችን ፓስተር አንፍሬ፣ ዶክተር ተስፋሁንን እንዲሁም ደግሞ ሐዋርያው ቶማስን ሌሎችንም ማመስገን እፈልጋለሁ። ነቢይ ብሩክንም ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ የዚህ ቤተክርስቲያን አገልጋዮች በአጠቃላይ በየቀኑ ድኖ እስኪመጣ ብለው በየቀኑ ሳይሰለቹ ቀንና ሌሊት አዳር ፕሮግራም እያደረጉ ሲጸልዩለት የነበሩ የዚህ ቤተክርስቲያን አገልጋዮችን በአጠቃላይ እግዚአብሔር ይባርካችሁ ማለት እወዳለሁ። እግዚአብሔር በሰማይ አክሊል ያድርግላችሁ፣ በምድር የዘራችሁትን 100 እጥፍ ያሳጭዳችሁ ማለት እፈልጋለሁ። በአሁኑ ሰዓት በካናዳ፣ በአሜሪካ፣ በአውሮፓ ሆናችሁ ላይቭ ላይ እየተከታተላችሁ ያላችሁ ቅዱሳንንም ደግሞ ሜርሲ ልጄ 3ኛ ልጄ ላይቭ ላይ አለች። እስቲ ለሜርሲ ቅጅኝ ደህና ነኝ ልበላት፣ ሰላም ልበላት ብሎ የመጨረሻ ንግግር አድርጎ ቀድቻለሁ። እሱንም እልካለሁ። በአሜሪካ፣ በአውሮፓ፣ በካናዳ ሆናችሁ ስትጸልዩ አብራችሁኝ ስታግዙኝ የነበራችሁን በሙሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። እንዲሁም ደግሞ ቤተሰቦቹ፣ ወንድም እህቶቹ እግዚአብሔር ይባርካችሁ ማለት እፈልጋለሁ። አመሰግናለሁ። ልታጽናኑን ከተለያየ ቤተክርስቲያን ከተለያየ ቦታ አገር አቋርጣችሁ የመጣችሁ በሙሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ዶክተር አንተነህንም እንደዚሁ ማመስገን እፈልጋለሁ። ሁሉንም ሰው መጥራት ስለማልችል ነው እንጂ ሁሉንም ስም እየጠራው ባመሰግን ደስ ባለኝ ነበር። ግን ሁላችሁንም እግዚአብሔር ይባርካችሁ። ይመለሳል እንዳለ ይመጣል ንጉሳችን ብሎ መጽሐፍ ጽፎልን እንደሄደ በእውነት መቼ እንደምንሄድ አናቅምና ሁላችንም ተዘጋጅተን ንጉሳችን የሆነውን ኢየሱስን ለመቀበል የተዘጋጀ ሕይወት እንዲኖረን እሱ ተዘጋጅቷል። በእውነት ነው የምነግራችሁ። እኔ ነኝ እንጂ ያላወቅኩት እሱ ተዘጋጅቷል። ተዘጋጅቶ ወደ አባቱ ሄዷል። እኛ ወደ እሱ እንሄዳለን እንጂ እሱ ወደ እኛ ስለማይመጣ ሁላችንም ተረኞች ነን። ተራችንን እየጠበቅን ነው።
አሁን ብሞት ወዴት እሄዳለሁ? ስፍራዬ የት ነው ብላችሁ ስፍራችሁን እንድታዩ እንድትመረምሩ እሱ ወዳገለገለው ጌታ ሄዷል፣ ወደሚወደው ጌታ ሄዷል። ግን ዝም ብላችሁ እየኖራችሁ ያላችሁ ሰዎች ካላችሁ ድንገት ሞት ይመጣል። እኔ ይሞታል ብዬ እስከ መጨረሻው ሰዓት አላሰብኩም። ድንገት ሞት መጥቶ እንደወሰደው ድንገት ወደ እያንዳንዳችን ቤት ሞት ይመጣል። ስለዚህ ድንገት ሳንዘጋጅ እንዳንሄድ ይሄ ደውል ነው። ተዘጋጂ የሚል ደውል ነው። አንድ ሰው ከቤተሰባችን መካከል ሲወሰድ ደውል ነው። ተዘጋጅ የሚል ደውል ነውና ሁላችሁም ተዘጋጅታችሁ በክብር የሚመለሰውን ጌታ ለመቀበል ታጥባችሁ ጸድታችሁ ጌታን ለመቀበል የተዘጋጀ ሕይወት እንዲኖራችሁ በዚሁ አጋጣሚ ማሳሰብ ፈልጋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ያክብርልኝ እላለሁ። ስሜ ዳግማዊ በቃል እባላለሁ። ሁለተኛ ልጅ ከቤተሰብ ሁለተኛ ልጅ ነኝ። መቼም የሚቀን አልጠበቅኩም። ይህ ቀን ይመጣል ብለን አልጠበቅም ነበረ። ሁሌም ይህ ቀን እንዲርቁ ከምንጠብቃቸው መካከል ቀናቶች ነበረ። እግዚአብሔር ትክክል ነው። እግዚአብሔር መቼም ለምን አይባልም። እግዚአብሔር ያለው ነው የሚሆነው። አባ የሁላችንም አባት ነበረ። መካሪነቱ፣ ትህትናው፣ ጥንካሬው፣ አስተዋይነቱ ለቤተሰቡ ተቆርቋሪ፣ የራሱን ደስታ አሳንሶ የቤተሰቡን ደስታ ከራሱ የሚያስበልጥ ጥንቁቅ ጀግና አባት ነበረ። ጀግና ጠንካራ፣ እስከ መጨረሻው ሰዓት ድረስ ጥርሱን ነክሶ የነበረ ጠንካራ አባት ነበረ። እንግዲህ እግዚአብሔር ለምን አይባልም አይደል? ሁሌም እሱ ትክክል ነው። የነፍሳችን ባለቤት እሱ ማለት ነው። ሁሉ ነገር ሲሆን፣ ሁሉ ነገር ሲያደርግ ለምክንያት እኛ ፊት ለፊት ያለውን ነው የምናውቀው። እግዚአብሔር ግን ሁሉን ያውቃል። እግዚአብሔር ሁሉን ይመለከታል። እግዚአብሔር ከኛ በላይ ያውቃል። ከኛ አብልጦ ነው የሚያውቀው። አባይም ከዚህ በላይ ቢቆይልን ደስ ባለን ነበረ። ግን እግዚአብሔር ወደደውን አድርጓል። እግዚአብሔር በሁሉ ነገር ሉዓላዊ ነው። እሱ ቸር ነው፣ ያውቃል፣ እናልፍበትን ያውቃል። ማናችንም በላይ እሱን ይረዳል፣ ቅርባችንም ነው። አሁን እንኳን በስጋ ከኛ ጋር እንኳን ባይኖርም በሁላችን ውስጥ ያስቀምጠው ዛሬ ሁላችን ውስጥ ያስቀምጠው አሻራ አለ። እሱ ሌጋሲ ይቀጥላል። እሱ እኛ ጋር አብሮ ይኖራል። ሞት መቼም የሕይወታችን መጽሐፍ መደምደሚያ ይመስላል አይደል? ግን አይደለም፣ መሻገሪያችን ነው። እኛ ተስፋ አለን። የምናምነው ጌታችን ኢየሱስ ክርስቶስ ተስፋ ሰጥቶናል። ድጋሚ ይመጣል። አባ
ያኔ እንገናኛለን። በዚህ ጉዟችን በዚህ ውጣ ውረድ ሁሉ አብራችን ስለነበራችሁ ቤተሰቦቻችን፣ የአባቶቻችን፣ አክስቶቻችን፣ ጓደኞቻችን ሁሉ እያመሰገንኩኝ ይህንን ብዬ ጨርሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እግዚአብሔር ስም ግን በዘላለም ተባረከ። አሜን። ስሜ በረከት ይባላል። የአባቴ መደምደሚያ አባቴ ማለት ለኔ ሚስጥረኛዬ፣ ጓደኛዬ፣ አባቴ ሁሉ ነገር ነው። በዚህ ምድር ደስ እግዚአብሔር የወደደው ያደረገው እንገናኛለን። በሰማይ ቤት ተስፋ ተራችንን እየጠበቅን ሁላችንም እንሰበሰባለን። ስኬቴ ሳትገባ ሄደ። አባባ ሁሌም እወድሃለሁ። የዳድ የመጀመሪያ ልጁ የወጣትነቱ የጉብዝና ጊዜ የመጣሁት በረከት እሱ። ዳድ በጣም መልካም አባት፣ በጣም መልካም ሰው ነው። ለእኛ የኖረ ለልጆቹ ለእናቴ የኖረ ሰው ነው። እንደ አባትነት ስገልጽ በጣም መልካም አባት፣ ከቲኬ እስከ 12 እስከ ዩኒቨርሲቲ አመላልሶ ያሳደገን፣ እንደ ሌላው ሰው ማምሸት እየፈለገ እንደ ሌላው ሰው ውጭ መብላት እየፈለገ ለልጆቼ እናንተ እያለ 11 ሰዓት ከኛ ጋር አብሮ በገባ ያስተናል። ዋጋ ከፍሏል ዳድ። የእኛ እዚህ መድረስ ከጌታ ቀጥሎ የእሱ ነው። በሴኩላሩ ትምህርት ዋጋ ከፍሏል፣ በመንፈሳዊ ዋጋ ከፍሏል። ሳይሰለች ደህንነት ደቀ መዝሙር እንድንማር ከዛ ደግሞ እስክንጨርስ መኪና ውስጥ ጠብቆ ደግሞ ወደ ቤት መልሶ በጣም መልካም አባት ነው ዳድ። ቅድም እንደሰማችሁት ለእኔ የተለየ ቦታ አለው ዳድ። አበባዬ፣ የእኔ አበባ፣ ምንም አትሆኝብኝ፣ አይክፋሽ፣ አንቺን ከሚከፋሽ እኔ ይክፋኝ እያለ አንበላቆ ነው ያሳደገኝ። ማንም ያውቃል፣ ሰው የሆነ ነገር ሲፈልግ ሳሮን ትጠይቀው ይባላል፣ ለሳሮን ቢያይልም ይባላል።
ለኔ ቦታ ነበር። የፈልግ ታምናላችሁ? እኔ 29 ዓመት ነው። በ29 ዓመት እንዲህ ነክቶኝ አያውቅም፣ ገርፎኝ አያውቅም፣ መቶኝ አያውቅም። ይሳሳልኝ ነበር። ስመረቅ የሕክምና ዲግሪዬን ሲይዝ ከዚህ በኋላ በሞት አይቆጨኝም ማለት እግዚአብሔር ወደደው፣ እግዚአብሔር ፈለገው። ቢቆይልኝ ጥሩ ነበር፣ ቢቆይልኝ ጥሩ ነበር። አሳርፈው ነበር፣ ድካሙን እመልስለት ነበር። ግን አልሆነም። የሁሉ ዓመት የለቃበትን ቁጭ ብሎ እንዲበላ ፈልጌ ነበር። አይዞሽ ሳሮዬ፣ አይዞሽ አለሁልሽ፣ አልሞትም፣ አይዞሽ እያለ ብዙ አውርተን አብሬ በዚህ አንድ ውስጥ አብሬው ነበር በታመመበት ሰዓትና ብዙ አቅደን ብዙ አውርተን ስለ ቸርች የሚሰራውን ብዙ አውርተን የቅዳሜ ተማሪዎችን ናፍቀውሃል ስለው እንዴት እንደምንቀጥል ብዙ አውርተን እንደዚያ መሰለኝ እኔ እዚህ ጋር የምቆመው ለምስጋና ነው ብዬ ነበረ። ተፈውሷል ብዬ ነበር እዚህ ጋር ቆማለሁ ብዬ ያሰብኩት። ትንሽ አብሎ አልነበረ። ላብስ ከማለጉ በፊት ተራ በተራ ነበር የምንገባው። እዛ በነበርንበት ሀገር እያበላሁት ነበር ቁርሱ። እወድሻለሁ ብሎ ወረቀት ላይ ጻፈ። ዳድዬ ማነው ስለው ሳሮን እወድሻለሁ። እኔን መልስ ሳይሰማ እኔን መውደድን ሳልገልጽለት ሳይሰማ በቃ እግዚአብሔር የወደደውን አድርጓል። እግዚአብሔር የፈለገውን አድርጓል። በዚህ ጊዜያት አብራችሁን የቆማችሁ አብራችሁን በጸሎት ያገዛችሁ ሁሉም በውጭም በዚህም ያላችሁ እግዚአብሔር ይባርካችሁ፣ እግዚአብሔር ያክብራችሁ። በእውነት ለእኛ ትልቅ ድጋፍ ነበረ የነበረው። ሲቀጥል የጂኤስኤ ምዕመናን ሁሉ እንደ አባት ሁላችሁም ሰብስባችሁ ስትጸልዩ የነበራችሁ ነህምያዎች ሁሉ ጓደኞቼ ሁላችሁን እናመሰግናችሁ እወዳለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አክስቶቼ፣ አጎቶቼ አመሰግናለሁ። እሱ ሄዷል። ለአባቴ መናገር የምፈልገው ነገር አለ። አባ እወድሃለሁ፣ በልብ ያለ አደራ ጥለህብኝ ብትሄድም አደራውን ይዤ እሄዳለሁ፣ አደራውን አስቀጥላለሁ። እወድሃለሁ፣ ሁሌ በልብ ያለ ያሰብከውን ነገር ለማድረግ ያሰብከውን የነበረውን ነገር ወደፊት ለማስለመድ ቃል እገባልሃለሁ። ስንገናኝ ሪፖርት አደርግልሃለሁ። እወድሃለሁ።